በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን ሊቀ አእላፍ መምህር መላኩ አበበ የደብራችን ዋና አስተዳዳሪና የሁላችንም የበላይ ጠባቂ ክቡር አባታችን መልአከ ገነት ቆሞስ አባ ላቀ አበበ የደብራችን ስብከተ ወንጌል ክፍልና ጸሎት አሳራጊ ክቡር አባታችን መጋቤ ሃይማኖት መምህር ቀለመወርቅ ደብራችን ስብከተ ወንጌል ክፍል፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች ልጆቻችን፣ ክቡር እንግዳችን ዲያቆን ሳሙኤል፣ ዘማሪ ዲያቆን ሳሙኤል፣ ክቡራንና ክቡራት አባቶቼ፣ እናቶቼ፣ ወንድሞቼ፣ እናቶቼ፣ ሕፃናትን ጭምር በወደደን ባፈቀረን እስከ ሞት ድረስ ፍቅሩን በገለጸልን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ድምፅ ሁላችሁንም ሰላም ለማለት እወዳለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ከእድሜያችን ላይ ይችን ቀን የሰጠን ቸሩ አምላካችን ስሙ ለዘላለሙ የተባረከና የተመሰገነ ይሁን። መድኃኔዓለምን ስናመሰግን መድኃኒቱን ያገኘንባት ምክንያተ ድኂን ምዕራገ ጸሎት ሰዓሊተ ምሕረት አቁራሪተ መዓት እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ለዘላለሙ የተባረከና የተመሰገነ ይሁን። የአባታችን የጻድቁ የአቡነ ኪሮስ የሊቀ ሰማዕታት የቅዱስ ጊዮርጊስ ረድኤት በረከት ከሁላችን ጋር ይሁን። እንግዲህ ሊቃውንተ ቤተ ክርስቲያን ከሌሊት ጀምረው እግዚአብሔርን ሲያመሰግኑ አድረው ቅዳሴውን ቀድሰው ከዚህ ደርሰናልና አሁን የሚቀረን መርሃ ግብር በቅደም ተከተል እናስኬዳለን። አሁን የአባታችን የጻድቁ የአቡነ ኪሮስን ገድል አጠር ያለ ገድል እናነባለን። ሁላችሁም ቁጭ ያላችሁ እንግዲህ ያው የበረታችሁ ቁማችሁ መስማት ትችላላችሁ። ዘጸናቀዊሞ ዘደክመ ነው የሚኖረውና ያው ገድሉን ካነበብን በኋላ ወደ ዝማሬ አገልግሎት ወደ ስብከተ ወንጌል እንሄዳለን። እስከ ፕሮግራማችን ፍጻሜ ድረስ አምላካችን ከሁላችን ጋር ይሁን። አሁን ወደ ገድሉ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሳለስት ለትሬ ሌተ ደው አመሳለ ገዳማውያን ዘመጹ አብዩ አቀተ ዋታለ ገጾ። በሶስተኛው ቀን ሁለት ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትምህርተ መስቀል አማቶ የፊተኛውን አይቶ ይህ ጋኔን ነው፣ ይህም የኋለኛው አለቃው ዲያብሎስ ነው፣ ዛሬ መጥቶ አለ። ከሩቅም ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሰብአር ከሚባል ገዳም ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማን ታመልካላችሁ አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እንልሃለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባሕርይ ልጅ ነው አሉት። እናቱስ ማን ናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነሱም ተቆጥተው ወንድማችን ለምን ትፈትነናለህ አሉት። እርሱም እንዲህ እንዳደርግ ትእዛዝ አለብኝ አላቸው። እነሱም እኛ ምን ገድሎን ብቻ አባ ኪሮስ ያለበትን ንገረን አሉት። አባታችን አባ ኪሮስን ስለምን ትሉኛላችሁ አላቸው። ከእርሱ ስለምን ትሹኛላችሁ አላቸው። ከእርሱ ጉዳይ አለንና ነው አሉት። እርሱም በስም እኔ ነኝ አላቸው። አባታችን አባ ኪሮስም ወደ እናንተ በመጡ ጊዜ እንደዚህ ሳትፈትኑ ሃይማኖታችንም ሳትመረምሩ ወደ ቤታችሁ
ወደ ማህበራችሁ አታስገቧቸው፣ ሰይጣን ለማሳት መነኮሳትን መስሎ ይመጣልና አላቸው። እነዚያንም ቅዱሳን አባቶች ይቅር በለን አሉት። ወደ ወንዝ ወስዶ እግራቸውን እጃቸውን አጠባቸውና በበዓቱ ውሃ የለምና ሁለት ዋሻዎች አሳይቶ በእነዚህ ውስጥ እደሩ አላቸው። እነሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካችሁ ከክፉም ሁሉ ጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደት ሰገደ። አቤቱ አገልጋይን ይቅር በለው፣ በይቅርታም ብዛት ኃጢአቱን ይቅር በለው። በአንተ ደመ ነፍስንም ስጋውንም ፈጽመህ ንጹሕ አድርገው የሚለውን 50ውንም መዝሙር እስከ መጨረሻው ጸለየ። ለሁለቱ እንግዶች የሰማይ መና ከዳግመኛ ከእነዚህ ለተራቡ እንግዶች ምን አቀርብላቸዋለሁ? ከዚህ በሰጠኸኝ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ስጋዬን ለአንበሳ እንዳትሰጥ እፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ወይ የማደርገውን ግለጽልኝ አለ። ይህን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስን ያሳዝንሃል? ምን ያሳዝንሃል አለው። ይህን ብሎ 2 ሰማያዊ ህብስት 2 ሰማያዊ ጽዋ ሰጠው። ይህን ለእነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ህብስትን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሄዶ ያን ሰማያዊ ህብስትና ያን ሰማያዊ ጽዋ ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎውን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚያ አደረ። በማግስቱም ወደ እነርሱ ሄዶ ሰላምታ ሰጣቸው። የሰጠኋችሁ እራታችሁ አለቀን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድንቆ ጾሙ በዓታችሁ ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትስ በልተናል፣ የጻድቃን በረከት ጥቂት ያጠግባልና ነው እንጂ አሉ። ከዚያም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውንም ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንት ጠርቶ ወደ እነዚህ ቅዱሳን እንዲቀርቡ በዚያ ስም አዘዛቸው። እነዚያን ቅዱሳን ከዛሬ ጀምሮ ክፉ ነገር አገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚህም በኋላ አባታችን ኪሮስም ተነስቶ ሲሸኛቸው ወደ እነርሱ ሄደ። አባ ኪሮስን ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስን በሰላም ሂዱ አላቸው። ከጽዋውም ከሰባተኛው እጅ ከህብስቱም ከግማሹ በቀር ሳይበሉት ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም ዘወትር በጸሎታችሁ አስቡኝ፣ ይህንም ለመንገዳችሁ ስንቅ ይሁናችሁ አላቸው። ወንድሞቼ የእግዚአብሔርን በረከት እንዳታጡ ለሌላ አትስጡ። ይህን ህብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚህም ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋም ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህ በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከእኛ ጋር ይሁን አሜን። ይህ ነው። ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ርኅሩህና ክቡር የሚሆን የአባታችን የአቡነ ኪሮስን መታሰቢያ የምታደርግ አንዲት ሴት ነበረች። ከዕለታት በአንድ ቀን ለሐምሌ 8 ርኅሩህና ክቡር ለሚሆን አቡነ ኪሮስ መታሰቢያ ጸበል እና ጸዲቅ አዘጋጀች። በሌሊት ወንድ በድሆች መጥተው ከዚያች ባልቴት ቤት ውስጥ ገቡ። የጠላውን ጋን አፉን ይከፍት ዘንድ ጀመሩ። በካህን ስልጣን መስቀል ሳይባረክ ለአቡነ ኪሮስ መታሰቢያ የተደረገውን ሊጥና የጋኑን ጠላ በእጃችሁ እንዳትነኩና እንዳትከፍቱ በእግዚአብሔር ስም አደራ እላችኋለሁ እያለች ተማጸነቻቸው። እሊያ ወንበዴዎች ግን እምቢ አሏት። የእግዚአብሔር ሰው አቡነ ኪሮስ ወይ የመታሰቢያን ጠላ ይከፍቱ ዘንድ ወደድክን እያለች ዓይኖቿን ወደ ሰማይ አነሳች። ያ ጊዜ ርኅሩህ የሚሆን አባ ኪሮስ አርበኛ ወታደር አምሳል በትርን ይዞ መጥቶ ወንበዴዎችን በያዘው በእጁ በትር መታቸው። የሀገሩ ሰዎች እስኪሰሙ ድረስ ፈጽመው ጮኹ። ከሽማግሌዎች እስከ ሕፃናት የሀገሩ ሰዎች ሰምተው መጡ።
ክቡር አባታችን አባ አቡነ ኪሮስ ግን ሕዝቡን ተሰወራቸው። ሕዝቡም ወንበዴዎችን ምን ሆናችሁ? ወደ ቤትስ ማን አስገባችሁ አላቸው። ወንበዴዎቹም ኃጢአትን የፈጸምነው ባለማወቃችን ነው ብለው ለመኑ፣ አመኑ። ሊጠይቋቸው የመጡ ሰዎችም ማን ነው የገረፋችሁ አላቸው። ወንበዴዎችም የገረፈንን ሰው አናውቀውም፣ ግርማ ሞገሱ የሚያስፈራ የንጉሥ ወታደር የመሰለ ነው። ሕዝቡም ወንበዴዎችን ሁለተኛ እንደዚህ አታድርጉ አላቸው። ወንበዴዎችም ከእንግዲህ ወዲህስ አይደለም ባለማወቃችን የሰራነውን አሁን ዛሬውን ይቅር በሉን እንጂ ሕዝቡም ልዩ በሆነ በአቡነ ኪሮስ አምላክ እመኑ አሏቸው። ወንበዴዎቹም በአቡነ ኪሮስ አምላክ እናምናለን አሉ። ርኅሩኅ ክቡር ወደሆነ አቡነ ኪሮስ ቤተክርስቲያን ሄደው በቅዱስ ኪሮስም አምላክ አምነው ንስሐ ገቡ። እስከ ዕለተ ሞታቸው ድረስ የአቡነ ኪሮስን መታሰቢያ ሲያደርጉ ኖረው ከዚህ ዓለም ባረፉ ጊዜ ወደ ዘላለም ሕይወትና ዕረፍት ገቡ። ይህን የሆነ የገዳማውያን ቅዱሳን ራስ በሆነ ጽኑ ክቡር በሆነ አቡነ ኪሮስ ጸሎት ነው። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። የጻድቁ የአባታችን የአቡነ ኪሮስ ጸሎታቸው፣ በረከታቸው፣ ቃል ኪዳናቸው ከሁላችን ጋር ይሁን። አምላካችን ቅዱስ እግዚአብሔር ከተቀደሰ ከተባረከ ቦታ ያውለን። ቸርነቱን፣ ምሕረቱን፣ ይቅርታውን፣ መግቦቱን ያብዛልን። ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ሀገራችን ኢትዮጵያን ሰላም ያደርግልን። ለሕዝቦቿ አንድነትን፣ ፍቅርን፣ በረከትን ያድልልን። አሜን። አቡነ ዘበሰማያት ሁላችን የምናማትብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ደብር ዋና አስተዳዳሪ፣ ሁላቸውም ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር አባቶች፣ ካህናት፣ መምህራን ወንጌል አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ስለ ይሳት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳና ይፈቀደልን ቅዱስ አምላካችን ስሙ የተመሰገነ ይሆንልን። እናቱ እናታችን ከፈጣሪ በታች ከፍጡራን በላይ ክብር ምስጋና ያደረሳት። እንኳን አደረሳችሁ አደረሰን። ልል ብላችሁ እግዚአብሔርን አመስግኑ። ላመስግን የኔ ጌታ ላመስግን፣ ልቀኝል የኔ ጌታ ልቀኝል፣ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝና ክብርህ አንተ አባቴ ልልልልልል፣ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝና ክብር አንተ አባቴ። እጃችሁን ላመስግን የኔ ጌታ ላመስግን፣ ልቀኝል የኔ ጌታ ልቀኝል፣ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝና አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝና አንተ አባቴ። ከኔ ሆነ የምሰጥህ አይኖረኝም፣ ከሰጠኝ አንተን መስጠት አይከብደኝም። ጥበቤ ነህ የምስጋና መሰረቴ፣ ዝማሬ ያፈሰስከው በሕይወቴ። አንደበቴን ይቃኘው ለምስጋና ይውሰድ ቅኝትን እንደገና አንደበቴን ይቃኘው ለምስጋና መስግኑ ሁላችሁም ልልልልልልልል ይውሰድ ቅኝትን እንደገና አንደበቴን ለምስጋና ይውሰድ ቅኝትን እንደገና ትሩፋቴ
ውሰድ ቅኝትህን እንደገና አንደበቴ ይገኘው ለምስጋና ውሰድ ቅኝትህን እንደገና ላመስግን ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ዝማሬ ትሩፋቴ ሰጠኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ ሰጠኝ እንዳከብርህ አንተ አባቴ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተወኩኪ እባሪናዊ ተማዘን ለኪ ሰላም ለኪ ማርያም እምነ ናስተወኩኪ እጃችሁ እልል ብላችሁ እግዚአብሔርን አመስግኑ። እንበልላችሁ ለዘመረ አንደበት ሁሉ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። ለዘማሪ ዲያቆን ሳሙኤል በእውነት
የአገልግሎት ዘመኑን እግዚአብሔር አምላክ ይባርክልን። እልል ብላችሁ እግዚአብሔርን አንድ ጊዜ በደንብ አመስግኑ። የዕለቱን ወንጌል የሚያስተምሩን የደብራችን ስብከተ ወንጌል ክፍል የሆኑት መምህር ሃይማኖት ይበልጥ ኃይል ይሆናሉ። ለእሳቸው የሚናገሩበት ርቱ አንደበት ለእኔና ለእናንተ ሰሚ ጆሮ አስተዋይ ልቡና አምላካችን ያድለን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ፍስሐ ወሰላም። ክቡር አባታችን ሊቀ አእላፍ መምህር መላኩ አበበ ይህ ታላቅ ደብር ዋና አስተዳዳሪና የሁላችን አባት፣ ክቡራን አዕይንተ እግዚአብሔር ካህናት በየማዕረጋችሁ፣ እንዲሁም የበሩ ሰራተኞች በየማዕረጋችሁ፣ እንዲሁም የምንወደው አዲሱ ማለት የዛሬው ዘማሪ ዲያቆን ዘማሪ ሳሙኤል፣ እንዲሁም የተወደዳቸው እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ ሴቶች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰዓት ደረሳችሁ? አሜን። የሰራዊት ጌታ እግዚአብሔር አምላካችን ስሙ የተመሰገነ ነው። አትለይምና የንጽሕተ ንጹሐን የቅድስተ ቅዱሳን እመቤታችን አማላጅነቷ አይለይም። አንዳንድ ሰው ሲወጣ እንደው ገብቶት ነው ወሰደው። ዛሬ ግን ዓላማው ገብቷቸዋል። የገባው ሰው አለ። የዛሬው አለ ገብቷቸዋል። ለፈች እንደው ሳታሰብ ጥያቄ ትሉኛላችሁ እንጂ ጥያቄ ጠይቃችሁ ነበር። ለማንኛውም ፕሮግራማችን እንዳለው አጠር ለምንማረው የሚገርማችሁ እንዲሁ እንደው ታስቦ የተዘጋጀ ይመስላል ነበር። እንደው የሚገርም ነው እና ቀን ስለገጠመው እኔ ምንም ማድረግ አልችልም። ራሱ ቀን የገጠመው ወንጌሉ ስለሆነ ከወንጌሉ መጥቼ ስለማላስተምራችሁ ራሱ ወንጌሉ ነው። የዕለቱ ቅድም ደርሻለሁ እሱ ባላስቀድስም እዚያው የተሰራ ነበር ወንጌሉ እና የዕለቱ ወንጌል ማጣር ወንጌል የምናደርግ ይሰማችሁ ማለት እና የዕለቱ ወንጌል ቅድም የሰማችሁ ያደመጣችሁ ካላችሁ የማቴዎስ ወንጌል ምዕራፍ 6 ቁጥር 19 ጀምሮ ነው። ይህ አንቀጽ በብዙ አንቀጽ የተከፋፈለ ነው። አንቀጸ ምጽአት፣ አንቀጸ ጸሎት፣ ስለዚህና ስለመስጠት ስለ ሰማያት መዝገብ የተከፋፈለ ክፍል ነው እና ዛሬ የተነበበው ከቁጥር 19 እስከ ፍጻሜ ነው። የሚገርማችሁ የማቴዎስ ወንጌል ምዕራፍ 6 ቁጥር 19 እስከ ፍጻሜ የመጀመሪያዋ ከአሁን ያነበባት ብልና ነቀዝ በሚያበላሹት ሌቦች ቆፍረው በሚሰጡት በምድር ለእናንተ መዝገብ አታሰሩ ይላል። በምድር በሩሲ በምድር ለእናንተ መዝገብ አትሰብስቡ። ይሄ ነው ቁጥር 19 ማለት ነው። የማቴዎስ ምዕራፍ 6 ቁጥር 19 እዚህ ጋር ያለችው እስከ 22 ያለችው ካሳ ይበቃናል። ይህ የተናገረው መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ በሚያስተምርበት ጊዜ መዝገብ ምን አይነት እንደሆነና መሰብሰብ ምን አይነት መዝገብ እንደሆነ መሰብሰብ ያለበት መዝገብ በየት እንደሆነ ከዚያም የሚጠቅመው ለሰው ልጅ የሚረባው የሚጠቅመው የትኛው መዝገብ እንደሆነ ከዚያም ደግሞ የማይጠቅመው ደግሞ የትኛው እንደሆነ ይናገራል መጽሐፉ ማለት ነው። እና ቅድም ከጀመርኩላችሁ ላይ ስናነሳው ብልና ነቀዝ በሚያበላሹት ልብ በሉ። ብልና ነቀዝ አሁን እነዚህ ብል ለልብስ ነው። ልብ በሉ። ብል ለልብስ ነው፣ ነቀዝ ደግሞ ለእህል ነው። እነዚህ ነገሮች የሚመጡ ከውጭ አይደለም። ልብ በሉ። አሁን በዚህ አካባቢ እንደውም ገበሬዎች ትኖራላችሁ። ምንም በዚህ ዘመን ለዓመት ደርሶ የሚተርፍ ባይኖርና ለነቀዝ የሚሆን እህል ባይገኝም መጽሐፉ ግን
የሚያነሳው ይህን ነው። ብዕል የሚለው ለልብስ ነው። ልብስን ነዳያን ከሚለብሱት ብሎ በሳጥን በቦርሳ አሽጎ ሲያስቀምጡት ብዕል የሚባል ከራሱ ላይ ከጊዜ ብዛትና ከዚያው ከውስጡ የሚነሳ ነገር ብዕል የሚባል ልብሱን ይበላዋል። ነቀዝን ደግሞ ማለት እህልን ደግሞ ነዳያን ከሚበሉት የተራቡት ከሚበሉት ለኔ ከተረፈኝ አለዚያም ለብዙ ዘመን ብለው ሲያስቀምጡት ቅድም እንደነገርኳችሁ በዚህ ዘመን ግን ጤፍም እንደዚያ ሆናለች፣ እንደዚያ ነው፣ እንደዚያ ነው። ተውት። ግን ዋናው ወንጌሉን ስንነጋገር ነው፣ ወንጌሉን ትርጓሜ ስናነሳ ነው። እና በሳጥን አለዚያም በተወሰነ በብዙ ነገር ሲያስቀምጡት ወይም ሊረሳ ይችላል። ከተረሳ ያ ነቀዝ ይበላዋል። በዚያን ጊዜ ያ ልብሱን ብዕል ሲበላው ቁንቁኔ ይለዋል። ጻጼ ወይ ቁንቁኔ ይለዋል። ወርቁን ዝገት። በዚህ ዘመን ወርቅም ብዙ አይደለም፣ ሌቦችም ተሰራርተዋል። ያን ሲበላው በሰው ዘንድ ላይ ሐዘሳ ያለ ዕዳ ያመጣል። ለዚያም ለሰው ልጆች እንደ ምቀኝነት ሆኖ ይቆጠራል ይላል። ለምን ሰው እግዚአብሔር ለሰው ልጅ የሰጠው ተጠቅሞበት አሁን አታብጁ አይደለም፣ አሰብስቡ አይደለም፣ ግን እንድትጠቀሙበት ሆኖ ተጠቀሙበት። እሱ አይጠቀምባችሁ ነው። ትምህርቱ የፍጹማን ትምህርት ነው። ለዓለማውያንም ይጋበዛል። ለዓለማውያን አባቶች መተርጉማን ሲተረጉሙት ብዙ ሊቃውንትም ሲተረጉሙት የዓመት ልብስ የዓመት ቀለብ ያስፈልጋቸዋል፣ ዘር ቀለብ ያስፈልጋቸዋል። የዕለት የሚላቸው ለመነኮሳት ነው። መነኮሳት ቅር እንዳይላቸው፣ ምክንያቱም እነሱ የሞቱ ናቸው። ከመብል እንደውም ቆሎ እንኳ ማስቀመጥ አይገባቸውም። እንደ ወፍ ይላቸዋል። ወፋውን ይዛ ትሄዳለች። መነጃ ከሆነያችን ባፋ ነው እና ለሚያርሱ፣ ለሚወሉ፣ ለሚያስተምሩ፣ ለሚዘሩ ዘርና ልብስ ያስፈልጋቸዋል። ከዚያ ውጭ ከዓመት የተረፈውን እንደውም በሶስተኛው ትርጓሜ ላይ የተርጓሜ አለበዛም እንጂ ለክፉ ዘመን ብሎ ብሩን ልብሱን ማበጀት ይላል፣ ማስቀመጥ ይላል። እግዚአብሔርን በዝናብ አብቅሎ በፀሐይ አምስሎ አይመግበኝም ማለት ነው። ስለዚህ ዕዳ ይሆናል ከዓመት ከተረፈ። እንደው እኛም ከሁለት ካባ የተረፈ ካለ እንግዲህ አባቶቻችን በእኛም ይፈረዳል። እንደው ጭቃ ቢነካን ስንመጣ አለዚያም እንደዚያ ከሁለት ካባ ከተረፈ እኛ ዕዳ ነው። ወንጌሉ የሚለው ይህን ነው። እና ብዕል ነቀዝ ለእናንተ ግን ይላል ነቀዝ የሚያበላሸውን ብዕል በማይበላበት ቦታ በሰማያዊ ቦታ ሰማያዊ መዝገብ አብጁ ይላል፣ ሰሩ ይላል። ሰማያዊ መዝገብ ምን በሉ? ዛሬ አትቸኩልኩኝ። ምን አልኳችሁ? ሰማያዊ መዝገብ ምን አባቶች ይሰማችኋል? ሰማያዊ መዝገብ በየት እስመ ሀባለ መዝገብክሙ እየበሉ ልብክሙ። ሰማያዊ መዝገብ በሰበሰባችሁበት በዚያ ልባችሁ ይኖራልና። ልባችን የሚኖረው ሰማያዊ መዝገብ በሰበሰብንበት በሰማያዊ ቦታ በኢየሩሳሌም ሰማያዊት ነው። እና ብልና ነቀዝ እንዳይበለው፣ ብል እንዳይበለው፣ ነቀዝ እንዳይበለው በሚጽዋታችሁ ባለበት ጥሩ ስጦታችሁ ባለበት ልባችሁ በዚያ ይኖራል ነው። ልባችሁ በዚያ ይኖራል። ስለዚህ እኛም ልባችን ሊኖር የሚገባው ብል በሚበላው ሳይሆን ነቀዝ በሚበላው ሳይሆን ሌቦች እንደውም ይላል ሌቦች ግንቡን አፍርሰው አጥር ጥሰው በሚሰርቁት ደግሞ አሁን ልብ በሉ። በመጀመሪያ ነቀዝ አለ፣
ከዚያ ብዕል አለ፣ ከዚያ ሌቦች አሉ። በሰማያዊ ቦታና በሰማያዊ በሚጠቅመው ቦታ ግን ይሁን የለም። ፈተናው ግን አለ። ለመስጠት ብዙ ተጋድሎ አለ። ከስጋ ጋር ነፍስና ስጋ ብዙ ተጋድሎ ያደርጋሉ። ሰማያዊ ቤትን ለመስራት እጃችን ይንቀጠቀጣል። ለመስጠት ስለታችንን ለማስገባት ቃላችንን ለመፈጸም ብዙ ፈተና አለ። ምክንያቱም ፈተናችን ከምድራዊ ጋር አይደለምና ከሰማያዊ ጋር ማለት እስመ ቀትልክሙ ይኮነ ዘምስለ ሥጋ ወደም አላ ምስለ መኳንንተ ጽልመት ለይበልኩ አለ ጽልመት። ውጊያችሁ ነው የሚለው። ውጊያችን ያው እንዳንሰጥ፣ እንዳንመጸውት፣ እንዳንሰራ፣ እንዳንሰራ ሰማያዊ ምግብን እንዳንመገብ ብዙ እንጋደላልና ያንን አሸንፈን ከሰራን ነው እንግዲህ በዚህ ዘመን አሁን ሌቦች በጣም የተራቀቁ ናቸው። በጣም የተራቀቁ በጣም ብዙ ከጣት ላይ ወርቅን አስወልቀው ሲወስዱ ደጋግመው እንደ ጎብኝተውታል እንዴ እንዳትሉኝ አንዳንድ ወይ ብዙ ሳልናገር ብዙ አልፍ ያላውቀው እንደውም የልብ ሰጥቷቸው ልብ በሉ እቤት ሄደው ቡክ አስይዘው ከባንክ አስወጥተው እንኳን ልብ በሉ ከባንክ እቤት ድረስ በመኪናቸው ፈሰስ ብለው ዘና ብለው የልብ ሰጥቷቸው ወርቁ አልበቃቸው ብሎ የኪሱ ወርሱ አልበቃቸው ከቤት የቀረ አካውንት አስወስድ አብረው ሄደው ምሳቸውንም ሊበሉ ይችላሉ። እንደ ባለመታወቅ ነው። ልብ በሉ ምድራዊ ሌቦች ይኛል ይሁን ከደቂቃ በኋላ ሲነቁ ሲባልኑ ሰዎች ልብ በሉ የእግዚአብሔር ቤተሰቦች እኛ ባላወቅነው መንገድ እንደዚህ አድርገው ራቁት የሚያስቀሩ ሌቦች ባሉበት ዓለም እኛ የሰማያዊ ቤትን ለመስራት ምን ያህል እንደምንንቀጠቀጥ አስታውሱ። እርግጥ ነው እናንተን አይደለም የማንሰጦችን ነው የምትሰጦችን እንኳን ጳውሎስ ነፍሳቸውን ሰጡ ይላቸዋል። ነፍሳቸውን ሰጡ። ይህ ማለት ነፍስ ታድር በስጋ ነው። በስጋን ለስጋ ወገን የሚሆነውትን የሚያቁማትን ያንን ሰጡ ማለት ነውና እናንተ እንኳን እንዲህ ጀምረናል ተፈጽሞታላችሁና ይህ የሚጠቅም ሰማያዊ መዝገብ ማለት ይህ ነው። ይህ ደግሞ በዚህ የሚቀር አይደለም። የሰማያዊት ዘበር የታቦት ዘበር አርያ ዘበሰማያት የሰማያዊት የኢየሩሳሌም ምሳሌ በምድር ላይ ይህች ቤተክርስቲያን የምን ምሳሌ አልኳችሁ? አረ እናቶች ዛሬ የትሄዳቸዋል? እንደምን አደራችሁ እናቶች? የምን ምሳሌ አልኳችሁ? ቤት ያለችዋ በሰማያት ያለችዋ የኢየሩሳሌም የሰማያዊት ኢየሩሳሌም ምሳሌ የትኛዋ ነች? ተናገሩ እንጂ። ስለዚህ ያችን ለመስራት ነው ዓላማው። ዛሬ ይሄ ነው። በመጀመሪያ ሰውን ለመስራት ነው። በሁለተኛ ይህን ለመስራት ነው። በነገራችን ላይ የእግዚአብሔር ቤተሰቦች በአካባቢያችሁ በጎረቤታችሁ የፈረሰ ቤት ካለ መጀመሪያ አንስሩ። ምን ማለት ነው? ሊበላው ያጣ ሊለብሰው ያጣ ካለ መጀመሪያ ያንስሩ። ያንን ስራ የሰማችሁ ነው። አረ ሰውዬ የማርያም ጠላት ነው እንዳትሉኝ። የሰማችሁ ነው። በመጀመሪያ ይታወቃል ሀገራችን ትንሽ በሆነም ባልሆነም ትንሽ በኢኮኖሚ ደቀቅ። እናንተም ከዚያ ስትመጡ ብዙዎቻችሁ እቃ ያልተሰበረባችሁ ብዙ ልብስ ያልተቀደደባችሁ አትኖሩም። ይታወቃል፣ እናውቀዋለን። አብረናችሁ ነው የምንኖረው እና ለማስቸገር አይደለም። እና ከዚያ በፊት ግን የፈረሰ ቤት ካለ እንደው መጠገን የሚገባው ቤት ካለ ያንን መጀመሪያ እንጠግነው። ልብሳችንን ብላይ ብለው በአካውንቱ እንኳን ተው። በዚህ ዘመን እንደው ቀድሞ ጌታ በጥሩ ዘመን ስለተጻፈ ነው እንጂ በዚህ ዘመን እንኳን እንደው አንድ ሁለት ሰዎች ቢኖሩ ነው ከዚህ ያለው ሰው እዚያ አይመጣም። ያለው ሰው እዚያ ነው አፓርታማ የሚከራየው እናውቀዋለን። ግን ወንጌሉ ለሁላችንም ነው የተጻፈው። ወደ መጨረሻው ስናድግ ፋርማሲስቶች ታላችሁ
ሕሙማን ከሚመገቡበት ወይም ሕሙማን ከሚድኑበት በቀላል ብር ቀንሼ አልሸጥም ብላችሁ በዚያ በእንትናችሁ ኤክስፐርድ ያደረገ መድኃኒት የምታቃጥሉ ያ ከእናንተ ጋር ይፋረዳል። ክርስቶስ ይወቅሳቸዋል። በቤት ቁጭ ብላችሁ የሚታከሙበት አጥተው ሲያጣጥሩ እነሱን ከምንረዳ ብላችሁ ያለ ብር ብላችሁ ዝም የምትሉ ባለሙያዎች በዚያ በሙያችሁ ክርስቶስ ይፈረዳቸዋል። ምክንያቱም ያንን እውቀታችሁን ነቀዝ በለው፣ የማይታይ ነቀዝ በለው፣ ብር በለው። ብር ሳናገኝ አናስተምርም የምንል መምህራን ካለን ተወቃሾች ነን። አባቶች እንዳንወቀስ እኛንም ነው የሚወቅሰን። ብር ነቀዝ የሚለው እውቀትን ጭምር ነው፣ በጥሬ ስለተጻፈ ነው። እና ልብ በሉ፣ ብዙ ጊዜ መድኃኒት ኤክስፓየርድ ሲሆን በበርሜል ተደርጎ ይቃጠላል። ያን ጊዜ ግን ብዙ ሕፃናት ያን መድኃኒት አተሞተው ይሆናል ተወደባቸው። ቤታችሁ ላይ እንዳትለብሱት ንቃችሁት፣ ፋሽኑ አልፎባችሁ እንዳሰጡት ሳስታችሁ ብዙ ጊዜ ቀይሮ በአንድ ሳህን የለወጣችሁ ሰዎች፣ ለልዋጭ የለወጣችሁ ሰዎች ያ ብር ይዋቀሳቸዋል። ያ ልብስ ነገ ይወቅሳቸዋል፣ ይወቅሰናል። ይህንን ነው ጳውሎስ ያዕቆብ እክልክሙ ይነቅዘ ወመልበስክሙ ይቈንቈነ ወዛይኑን ይከውነክሙ ስማ። እነሆ ወርቃችሁ ዛለ ልብሳችሁንም ነቀዝ በለው፣ ያ ዝለቱ ግን ምስክር ይሆንባችኋል እናንተ ባለጸጎች ሆይ ይላል ያዕቆብ። ጳውሎስም ለደቀ መዝሙሩ ለጢሞቴዎስ በዚህ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 18 ላይ እንደዚህ ይለዋል። ልብ በሉ። ጳውሎስ ለጢሞቴዎስ ለደቀ መዝሙሩ ነው በጎ ስራን እንዲሰሩ። ልብ በሉ። ምን አልኳችሁ? እስቲ በሉ አንድ ጊዜ በጎ ስራን እንዲሰሩ። አባቶችም እስቲ በሉ አብራችሁ በጎ ስራን እንዲሰሩ፣ በበጎ ስራም ባለጸጎች እንዲሆኑ፣ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ። ልብ በሉ። ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ። ሊረዱ የሚለው ሲጠብቅ እነዚያን ነው ተዋቸው። እንግዲህ ሊረዱ ደግሞ እኛን ነው። እኛ በእውቀታችን ማለት ወደ ቤተክርስቲያን ንድስቲ ነረዚያ ብሎ ይህ መርዳት ነው። ልብስ ከሌለ አንድ ነጠላ መስጠት ነው። ይህም ባለመምከራችን እንወቀሳለን። የተዘጋጁ እንዲሆኑ መከራቸው። ጳውሎስ ነው መልእክቱን ለጢሞቴዎስ የሰጣቸው። በሚመጣውም ዓለም እውነተኛውን ሕይወት ለማግኘት ለራሳቸው መልካም መሰረትን እንዲሆንላቸው መዝገብ እንዲሰበሰቡ ለራሳቸው እንዲሆናቸው መሰረት እንዲሆናቸው ለሰማያዊ መዝገብ መሰረት እንዲሆናቸው ሊረዱ የተዘጋጁ እንዲሆኑ መከራቸው። አሁን ለማን ነው? ምናልባት የተወሰነ ደቃቂ ለእኛ ላይመስለን ይችላል። ለእግዚአብሔር ግን ያን በወንጌል ያቺ የተጻፈላት ያቺ ሴት አለች አይደል? አንድ ሳንቲም ሰጥታ በአራት ወንጌል ስሟ ሲነሳ ሲወሳ የሚኖር እና እኛም ለሰማዩ መዝገብ እንድንሰበስብ ስንመከር ለራሳችን ነው፣ ለማንም አይደለም። ለማንም አይደለም። ሰው መልካም ቢሰራ ለራሱ ነው። በጎ ቢሰራ ለራሱ ነው። ቤተ ክርስቲያን ቢሰራ ለራሱ ነው። ቢሰጥ ለራሱ ነው፣ ለማንም አይደለም። ግን ባለመስጠታችን፣ ባለመምከራችን፣ ባለመመካከራችን ግን የሚሰጥ ለማን ሰጠ ነው የሚለው? ይልቀው ለእግዚአብሔር። የሚሰጥስ ለእግዚአብሔር ያበድረዋል። እግዚአብሔር የሰጠንን ለእግዚአብሔር ማበደር። ስለዚህ ይህ አጋጣሚ የተነሳ ነው። እኔ እንኳን እንድትሰጡ ሀሳብ አልነበረኝም። ማለት ይህን ርዕስ ማንሳት ዛሬ እንደሚታወቀው የተዘጋጅቷል። ከዛሬ 2 ወር 3 ወር ጀምሮ የተዘጋጀ ነው። ነገር ግን የእግዚአብሔር ቤተሰቦች ኋላም የምትገቡ ሰዎች አሁንም ማስተላለፍ የምፈልገው ነጥብ ወደዚያ ስትገቡ ሊጠይቅ ያፈረ
ኪሱ ላይ ግን ምንም የሌለው ሰው ከሆነ አብራችሁ ይቅመስ፣ በረከት ይቅመስ። ይሄ ነው ጽድቅ የሚሆነው፣ ይሄ ነው ትሩፋት የሚሆነው። እንዳይሰጥ ከኛ እንዳይሰጥ የለውም፣ እንዳትሰጥ የላትም። ኑሯት እኮ ብትሰጥ ትወዳለች፣ ኑሮን እኮ ብትሰጥ እንወዳለን። ለቤተ ክርስቲያን መስራት የማይወድ የለም። አልኖረው እያለ ዘመኑ እየከበደ ነው እንጂ ኢትዮጵያውያን እንተዋወቃለን። ወርቃቸውን አውጥተው የሚሰጡ ስንት እናቶች ናቸው አልኖራቸው እያለ መሳፈሪያ አጥተው የሚሳቀቁ ስንቱን በእግራቸው የሚሄዱ ስንት እናቶች ናቸው። የዚህን እነዚህን ነው አበክረን መርዳት። እነዚያ ብንሰጣቸው በማካ አይናገሩም። ክርስቶስ ነው የሚቀበላቸው፣ የሚከፍላቸው ክርስቶስ ነው። ስለዚህ በጎረቤታችሁ እንዳይሰጥ የሌለው እንዳይበላ ያጣ ያጣች እንዳትለብስ ያጣች እዚህም እንኳን ለመሳተፍ ያጣ ካለ እራሳችሁ እየተሳሰባችሁ እንድትካፈሉ። አንድ እንጀራ ክርስቶስ አምስት እንጀራ ለስንት ሕዝብ ነበር ያጠገበ? ለስንት ነበር ያጠገበ? ይህ አባታችን ያናደረጉት ዝም ብላችሁ አንቱ ከማለት ምሳቸውን በልተው የተወሰነ ያን ምሳቸው እንዲሰጡ ነው። ይሄ ዓላማው ቤተክርስቲያን እንዲሰራበት ነው፣ ሌላ አይደለም። ቅድም የጠዋኩችሁ ይሄን ነበር እና ሲገቡ ሊሰጥ ሊቀበል ያፈረ ሊሰጥ የሌለውን ሰው አብራችሁ ግቡና አንድ እንጀራ ለሰባት ለአምስት ይበቃል። ያላችሁ ደግሞ ዝም ብላችሁ ከምትሰጡ እንደ ስጡ ከምንላችሁ እንደዛ ያደርጋችሁ የአባቶችና የሌሎቹ እንትን ስጡና መጽሐፉ የሚለው ዛሬ ይሄን ነው ለራሳችን መዝገብ እንዲሆንልን እና መዝገባችን ባለበት ደግሞ ልባችን ምጽዋታችን ባለበት እኛም በዚያ እንደምንኖር ልባችን በዚያ ነው። በሰማያዊት ኢየሩሳሌም ሐሳባችን ያ ነው፣ ዓላማችን ያ ነው፣ ጥምቀታችን ያ ነው። ሰማያዊት ኢየሩሳሌምን ለመውረስ በኢየሩሳሌም ሰማያዊት ከቅዱሳን መላእክት ጋር መገፋፋት በሌለበት፣ መጣላት በሌለበት፣ ዘረኝነት በሌለበት፣ መጣት በሌለበት፣ ልብስ በማይቆሽሽበት በሰማያዊት ኢየሩሳሌም እንደ ቅዱሳን ሰማዕታት እንደ ቅዱሳን እንደ ጻድቃን እንደነ አባ ኪሮስ ንጹህ ሁነን ለመኖር አይደል ሐሳባችን። ስለዚህ ንብረታችን ባለበት፣ ሳንቲማችን ባለበት፣ ስጦታችን ባለበት ልባችን በዚያ ይኖራል ማለት ያ ነው። ስጦታ ባለበት ልብ በዚያ ይኖራል። ሐሳብ ሰማያዊ ይሆናል ነው። ሰው ምድራዊ ሲያስብ ምድራዊ ይሆናል፣ ስጋ ይሆናል። ሰው ሰማያዊን ሲያስብ ሰማያዊ ይሆናል። ሲዘምር መላእክትን ይመስላል፣ ሲጾም መላእክትን ይመስላል፣ ሲጸልይ መላእክትን ይመስላል። ኃጢአት ሲሰራ ከከብት ያንሳል፣ እናንሳለን። ዳዊት ሰብሰ እያይመረ ሁሉን ከመንሳ ዛልቡ ልብ ወደ መሰሎም አለ ዳዊት። ሰው ብዙ ማዕረግ ተሰጥቶት ሰባቱ ብዙ ከ10 በላይ ማዕረጋት ተሰጥቶት ሰባቱ ሰማያትን ሰንጥቆ ማየት ተሰጥቶት የብዙ እናባንጦስ ዓይን ተሰጥቶት ብዙ ማዕረግ ተሰጥቶት ግን ባለማወቅ እንደ እንስሳ ሆነ። ወተመሰሎም እንስሳን መሰለ አለ ዳዊት። አረ ደግሞ ዝራ የሚባለው ሊቅ ምን አለ? አንተስ እንደም አከበርካቸው ከልብሰ ያምር ቤተ እግዚኦ አቅብ ቤተ እግዚኦ። ውሻ እንኳ ቤትን ይጠብቃል፣ እንስሳም አህያም እስትንፋሷን ገብራለች። እንስሳት ይይዙናል፣ እንደውም እንስሳት ይሻሉናል። ለምን? ውሻ ጌታውን ቤት ይጠብቃል፣ ለጌታው ታማኝ ነው። አህዮች እስትንፋሳቸውን ገብረዋል። እስራኤል ሰያይመሩኝ። እስራኤል ግን በሚወለድ ጊዜ እናቱና ልጁን አሳደዱታልና ታላወቅን ከእንስሳ እንብሳለን። ታወቅን ደግሞ ሰባቱ ሰማያትን የመረጋገጥ የመሰንጥቆ የማየት እዚህ ሆነን ጽርሐ አርያምን የማየት መላእክት ሲወጡ ሲወርዱ የማየት ስልጣን አለንና ያ እንዲሆን ግን እጃችን እንዲፈታ ነው። በዚህ ሰሞን አንድ አባት የነበራቸው ቤት ለሜድቅ ቆዴ ነው ሰጥቷል። ታስታውሳላችሁ? አላያችሁ? ምን ዛሬ ቸኩላችሁ ተሆነ አሳጥረዋል። አይታችኋል? አላያችሁም? አይ በቃ እናንተም የቁርሳችሁ ሰዓት ደርሷል መሰለኝ። ስጠይቃችሁ ዝም ሳላችሁ
ሰው መልሱ አሳጥር ሲል ይለያል፣ ጨምርም ሲል ይለያል። ስለዚህ በአይን ተናቦ መጨረስ ነውና የትዝገው መዝገበ ዘበምድር ሀበ ይበሊ በምድር ነቀዝ የሚበሉት ነቀዝ ብን የሚበለውን አትሰብስቡ። አላዘገቡ መዝገበ ዘበሰማያት ሀበ ይበሊ ነቀዝ በሚያበላሸው በሰማይ በኢየሩሳሌም በሰማያት በኢየሩሳሌም መዝገቡን ሰብስቡ ይለናል። የዕለተ ወንጌል መዝገቡን ሰብስበን የማታልፏ መንግሥተ ሰማያትን እንድንወርስ ይችን ደግሞ የማታልፏን ቤት እንድንሰራና እኛም እንድንሰራ የእግዚአብሔር መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆያል። ገልጾ ያስተማረን የመከረን የገሰጸን ቸር አምላካችን ስሙ ለዘላለሙ የተባረከና የተመሰገነ ይሁን።
አባታችን ነው የምወስዳችሁ። ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ምስጢር መምህር ቀሲስ ተመስገን ካሳ፣ የደብራችን ስብከተ ወንጌል ኃላፊ፣ ክቡር አባታችን ቆሞስ አባ ላቀ አበበ፣ የደብራችን ጸሎት አሳራጊና ስብከተ ወንጌል፣ ክቡር መጋቤ ሃይማኖት፣ እንደዚሁ የደብራችን ሰባኪ ወንጌል፣ የዕለቱን ትምህርት ያስተማሩን መምህር ሃይማኖት ይበልጣል፣ ሁላችሁም አባቶች ካህናት፣ እንደየማዕረጋችሁ እንደየክብራችሁ፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት፣ ከቅርብም ከሩቅም ጻድቁን ብላችሁ የመጣችሁ ሁላችሁም የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን አንደበታችንን ለምስጋና በዓለም የቆሸሸውና የደከመውን ሰውነታችንን ለንጽህና ለቅድስና እግዚአብሔር ወዶና ፈቅዶ በዚህ በቸርነቱ አውደ ምሕረት በቅድስናው ስፍራ ያሰባሰበን አምላካችን ቅዱስ እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ከፍ ከፍ ያለ ይሁን። እናትና እመቤት የሁላችን አማላጅ ቅድስተ ቅዱሳን ንጽሕተ ንጹሐን የአዲስ ኪዳን ኪሩብ የሆነች የሁላችን አማላጅ ድንግል ማርያም በአማላጅነቷ አትለየን። የጻድቁ የአባታችን የአቡነ ኪሮስ ጸሎታቸው፣ መልጃቸው፣ ቃል ኪዳናቸው ከሁላችን ጋር ይሁን። እግዚአብሔርን አመስግኑት። በደንብ ለእግዚአብሔር ምስጋና ስጡ። ሶስቱም እንግዲህ ለእግዚአብሔር የምናቀርበው ስላደረገልን ነገር ሁሉ እናመሰግናለን። ለእግዚአብሔር የምንሰጠው ቢኖረን አንዳችም የለንም፣ ቢኖረንም ደግሞ እናመሰግነዋለን። ከምስጋና ያለፈ የምታደርጉለት ነገር አለ? ስለተደረገላችሁ ነገር ሁሉ ምንድን ነው የምታደርጉት? ታመሰግናላችሁ። ለማጣታችን ማመስገን አለብን፣ ለማግኘታችን ማመስገን አለብን። ለመደሰታችን ማመስገን አለብን፣ ለማዘናችን ማመስገን አለብን። ላለን ነገር ሁሉ ማመስገን አለብን፣ ላጣነው ነገርም ማመስገን አለብን። ስለዚህ እግዚአብሔር ከኛ የሚጠብቀውም የሚፈልገውም አንዳችም ነገር ባይኖር እኛ ግን በተሰጠን ጸጋ ውስጥ ሁል ቀን አመስጋኞች መሆን ይኖርብናል። እንድናመሰግነው ደግሞ ስለፈቀደልን ክብርና ምስጋና ለእሱ ይሁን። አመስግኑት። ለምን ለማመስገን ፈልገው ያላመሰገኑ፣ ለማመስገን ተመኝተው በአልጋ ቁራኛ በደዌ ዳኛ ተይዘው በየጸበሉ በየሆስፒታሉ ያሉ፣ ሰላም አጥተው ከቤታቸው ወጥተው በተለያየ ቦታ የሚንከራተቱ፣ ተርበው በየመንገዱ ወድቀው ያሉ ብዙ ሰዎች አሉ። እነሱም ያመሰግናሉ። እኛ ደግሞ ዞር ብለን ስናይ አልጎደለብንም፣ ጎሎብንም እንዲያው ብዙ ጊዜ ስለማናመሰግን ነው እንጂ አልጎደለም። ምን በላውን አለን፣ ምን ጠጣውን አለን፣ ምን ለብሰውን አለን፣ እየኖርን ነው። ስለተሰጠን ነገር ደግሞ እናመሰግናለን። የሰው ልጅ ፍላጎት ግን ገደብ የለውም። ባለው ወይም ባለኝ ይበቃኛል አይልም ይላል። አዎ። ስለዚህ ክርስቲያን ደግሞ ያለውን የሚያመሰግን ነው። ባለው ይበቃኛል የሚል ነው። በተሰጠው አመስጋኝ ሆኖ እግዚአብሔር ፊት የሚቆም ነው። ስለሰጠኝ ነገር ሁሉ አመሰግናለሁ የሚል ነው። እንደዚህ እንድንሆን የአምላካችን ቅዱስ ፍቃድ ይሆንልን። እንግዲህ ጻድቃን፣ ሰማዕታት፣ ቅዱሳን ጻድቁ አባታችን አቡነ ኪሮስ ጽድቃቸውን በረከታቸውን ዋናው አመስጋኝ ስለሆኑ በተሰጣቸው በረከት እግዚአብሔር በሰጣቸው በረከት ውስጥ ሁሉ ስላመሰገኑ ነው።
ዛሬም እኛም ዓለማችን የጎደላት ነገር ቢኖር አታመሰግንም። እግዚአብሔርን ለማመስገን ብዙዎቻችን እንደክማለን፣ ለመጸለይ እንደክማለን፣ ለመጾም እንደክማለን፣ መባውን አስራት በኩራቱን ለማውጣት እንደክማለን። ለሌላ ነገር ሲሆንማ እንደው ወገባችንን አስረን አከሌ ትቃጠል እሷማ እንደው አከሌንም ሳላሳፍር እንደ ድብና አድርጌ ነው የምደግሰው ድግሴንም አልተውም እንላለን አለ። ባይኖረንም 9 ቦታ ገብተን እንደግሳለን። ከዛስ አሁንማ ጠላቴን አሳፍሬያለሁ፣ አሁንማ ደስ ብሎኛል በቃ እንላለን። ድግሱ ሲያለ ግን እሱ ምድራዊ ነው። አሁን ቅድም እንደተማርነው መዝገባችሁ በየት ይሁን? በየት ይሁን? በሰማያት ይሁን። መዝገባችሁ በሰማያት። የምድሩ ብል ይበላዋል፣ ነቀዝ ያበላሸዋል፣ ሌባ ይሰርቀዋል፣ ምድራዊ ዳኛም ሊያጠፋው ይችላል፣ ውሳኔ ሊሰጥበት ይችላል። ሰማያዊው ግን አያልፍም። ስለዚህ ስለምትበሉት፣ ስለምትጠጡት፣ ስለምትለብሱት አትጨነቁ፣ ለቀኑ ክፋቱ ይበቃዋል ብሎ ነው መጨረሻ ላይ ምዕራፉ የሚዘጋው። ለቀኑ ምን ይበቃዋል? እናንተ የእግዚአብሔርን መንግስትና ጽድቅን ፈልጉ ብሎ ይዘጋል። ክብርና ምስጋና ለአምላካችን ይሁን። ስለዚህ እንግዲህ እንደ ጻድቃን አባቶቻችን እንደ ቅዱሳኑ አባቶቻችን የእግዚአብሔርን መንግስት እንድንፈልግ የአምላካችን ቅዱስ ፍቃድ ይሆንልን። ጽድቁን እንድንፈልግ የእግዚአብሔር ቅዱስ ፍቃድ ይሆንልን። ስለዚህም ነው እንዲያው ቅዱስ ጳውሎስ አሁን እናንተም ጠዋትም ማታም ቁጭ ብዬ ሳስብ ነበረ፣ በአንድም በሌላም መንገድ እናስቸግራችኋለን። ይሄን አድርጉ እንላለን፣ ያን አድርጉ እንላለን፣ ይሄንን አምጡ እንላለን፣ ይሄንን ስጡ እንላለን። አሁን እውነት ቤተ ክርስቲያን ድሃ ሆና ነበር እንዴ እላለሁ። ለራሴ ነው፣ ራሴን በራሴ ህሊና አማክራለሁ። አታ ነበር ቤተ ክርስቲያን እላለሁ። ግን አላጣችም፣ ግንም ድሃ አይደለችም። ሰማያዊ ጸጋ ያላት ቤተ ክርስቲያን ናት። ምድራዊ ሀብት ሳይሆን ሰማያዊ ሀብት ያላት ቤተ ክርስቲያን ናት። ስለዚህም እንዲያው በአንዳንድ በኩል የእኛም ጉድለት ይኖራል፣ የሰዎች ደካማ ጎን ይኖራል። ያ ተደማምሮ ነው ያጣ ነው። በሌላ በኩል ደግሞ አጠቃቀሙን አንችልበት ብለን ሊሆን ይችላል እንጂ ክርስቲያኖችማ ሁል ቀን ይሰጣሉ። ክርስቲያኖችማ ሁል ቀን የተባላችሁትን ታደርጋላችሁ። እግዚአብሔር የምትሰጡትን አያሳጣችሁ። እግዚአብሔር በበረከት ይጎብኛችሁ። በሕይወታችሁ ዘመን ሁሉ እሱ ይቅደምላችሁ። ለእግዚአብሔር ቤት እንደምትቀደሙ እሱ ደግሞ ለእናንተ ይቅደምላችሁ። ለምታስቡት ነገር ሁሉ እግዚአብሔር ከፍጻሜ ያደርስላችሁ። እንግዲህ ዛሬና ነገ ይሄ ባዛር የ2 ቀን ባዛር ነው። ይሄንን 2 ወር ሙሉ እንግዲህ እግዚአብሔር ቢያደርሰን እግዚአብሔር ቢፈቅድ እያልን ስንናገር ነበር። መጣንና ቀኑ ላይ ደግሞ ደረስን አይደል? ቀኑ ላይ ደረስን። ዛሬ ግንቦት 8 ነው። ነገ 9፣ ነገ እስትንፋሰ ክርስቶስ ነው አይደል? ኢትዮጵያዊ ጻድቅ ቃል ኪዳን ያለው ታላቁ ጻድቅ ነው። ስለዚህ ዛሬም ጻድቁ አባታችን አቡነ ኪሮስ ናቸው። እንግዲህ በእነዚህ በቅዱሳኑ ስም ደግሞ የእግዚአብሔርን ቤት እየሰራን የቤተ መቅደሱን ነገር ያሳስበኛል ምን ይገባል። የምኑን ነገር አያሳስባችሁ? የትኛውን እግዚአብሔር ቤተ መቅደስ የትኛውን እግዚአብሔር ቤተ መቅደስ የሚያሳስባችሁ የትኛው? ሰማያዊው ምድራዊው አለ ማለት ነው። አሁን በሁለት ከፈል። እሺ ጥሩ። ሰማያዊው ያሳስባችኋል፣ ምድራዊው ነው ብዙም ያስጨንቀው የምድሩ ነው መሰለኝ አይደል? በሰማይማ ባለፈው ተናገር ያለው መድከም የለም መስራት የለም። ቤት እንገንባ፣ ህንፃ እንስራ፣ አፓርታማ እንስራ፣ ቤተ መንግስት እንገባ፣ ንጉስ እንሾም አንልበት አይደል? ሁላችንም እኩል የምንኖርበት ቤት ቢኖር እሱ ነው አይደለም? ዘር አይለይበትም፣ ቀለም የለበትም፣ ቋንቋ አይነገድበትም አይደል? ስለዚህ አሁን እሱ ሰማያዊ ነው። ምድራዊውን ደግሞ አሁን ቤተ መቅደሱን እንስራ። የምድራዊ ቤተ መቅደስ መጀመሪያ ራሳችን ሰው ራሱን መስራት አለበት። ቤተ መቅደስ ሰው ራሳቸውን መስራት። ልባችን የእግዚአብሔር ቤተ መቅደስ ነው። ልባችን የማን ቤተ መቅደስ ነው? አዎ ራሳችንን ከክፉ ነገር ከኃጢአት ከበደል ወደ ንስሐ መምጣት ነው። ይሄ መጀመሪያው ቤተ መቅደስ ነው። ሁለተኛው ቤተ መቅደስ ይሄ የምናመልክበት ነው።
የምናመልክበት ቤተ መቅደስ በክርስቶስ ደም የተሰራ ነው። ይህቺ የክርስቶስ ደም ቃል ኪዳን ስላላት ነው እዚህ ጋር መተን ቤተክርስቲያን ይሰራል። በሰው ፍላጎት አይደለም የተሰራው፣ የእግዚአብሔር ቃል ኪዳን ስለሆነ ይህም ቤተክርስቲያን ስንሰራ ደግሞ ሁላችንም እየተለመንን ይሰራል። የኢትዮጵያ ኦርቶዶክስ ቤተክርስቲያን የውጭ ፈንድ የላትም፣ የኤንጂኦ የላትም፣ ልዩ ገቢም የላትም። እቺ ቤተክርስቲያን እናንተው የምትሰጡት ይሄው አሁን እንሰበስበው ይሄ ነው። ይሄንም ቤተክርስቲያን እየሰራ ነው። ይህም ቤተክርስቲያን መስራት ብቻ አይደለም፣ 42 ሰው ያስተዳድራል። የቤተክርስቲያን ስንት ሰው ያስተዳድራል? 42 ሰው፣ 42 ሰራተኛ ለዚህ ቤተክርስቲያን ውስጥ አሁን ወደ 43 ይሄ ነው። ስለዚህ 43 ህንፃ ቤተክርስቲያን አለ ማለት ነው። አምላካችን ቅዱስ እግዚአብሔር ከፍጻሜ ያደርስልን። ይህ የሚሰራውን ስራ ሁሉ እግዚአብሔር መንፈስ ቅዱስ አግዞን ሁሉ ነገር እንዲስተካከል እግዚአብሔር መንፈስ ቅዱስ ረድኤትና በረከት ከሁላችን ጋር ይሁን። እግዚአብሔር የምትለምኑት የምትሹትን ሁሉ ይፈጽምላችሁ፣ የታመሙትን ይማርልን፣ ያዘኑትን ያጽናናልን፣ በረሃብ በስደት በጦርነት ያሉትን እግዚአብሔር አምላክ አለው ይበልልን፣ የታሰሩትን ያስፈታልን፣ በባዕድ ሀገር በተለያየ ዓለማት ለስራ ያሉትን እግዚአብሔር በዕድሜ በጤና ይጠብቃቸው፣ በሰላም ወደ ሀገራቸው ይመልሳቸው። እግዚአብሔር በረከቱን ረድኤቱን ቸርነቱን ለዓለሙ ለመላው ያውርድልን። ከክፉ ጦርነት ከክፉ መከራ እግዚአብሔር አምላክ ይሰውረን። እክለ በረከትን ዝናበ ምሕረትን ያውርድልን። ሀገራችንን ቸር ሀገር ያደርግልን። የጻድቁ የአባታችን የአቡነ ኪሮስ ጸሎት ልመና በረከት አይለየን። አባታችን በቃል ኪዳናቸው ለሁላችንም ደርሶ ሰማያዊ ዋጋ ምሕረት እንድናገኝ የአምላካችን ቅዱስ ፍቃድ ይሆንልን። ከተባረከ ከተቀደሰ ቦታ ያውለን። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይ ለዘላለሙ አሜን። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህን እንባ እስከ ዘላለሙም ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ክቡር ደም ያጃት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ዘንድ በአደራ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋው ሥጋ መለኮት ደሙም ደሙ ሥራ ስለሚሆን
የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ እናትም የምትሆን የድንግል ማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ከኃጢአታችሁ የተፈታችሁ ነፃ የወጣችሁ ሁኑ። እኔንም እናንተንም ለመንግሥቱ የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብለን 12 ጊዜ እንጸልይ። ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ እንዲምረን በተዚተነ ማርያም መሐረነ ክርስቶስ። ስናውቅ በስህተት ሳናውቅ በድፍረት የሠራነውን ኃጢአት ሁሉ አምላካችን ቅዱስ እግዚአብሔር ይቅር ይበለን። ቅዱስ እግዚአብሔር ይፍታ። እግዚአብሔር ይባርክ። ምስለ ኩልከ ሰላም አቤት